በሀሳብክ እኮ እንደማትስማማክ ይህ ነገር እሺ ብላ እንደማትቀበልክ እንደማይሆን ውስጥ እያወቀ ሻንጣክን ይዘክ ባዶ ሻንጣ መሄድ አልነበረብክም። እንዴት ግን ቤተሰብ እንዴ በባህላችን ወንድ ልጅ ሻንጣውን ጉትቶ ሲልጅ ቤት ይሄዳል? አረ በጣም ሼም ነው። አንተ ልጅ ግን የምትሰራቸው ስራዎች በጣም አሳፋሪ ናቸው። በቀደም እንደዛ ሽማግሌ ለራሷ ማለት ለምታፍቃት ለምትወዳት ልጅ ለራሷ ሽማግሌ ላክ። እኛ የምናውቀው እንግዲህ ቤተሰብ ቤት ነበረ። ዛሬ ደግሞ ጭራሽ ይዋስ ብለክ ሴት ቤት ሻንጣ ይዘህ ትሄዳለህ። ደስታ እኔ በጣም የገረምከኝ በነ ደስታና በነ ሜሪ ሀሳብ መስማማትክ ነው ምናልባት ሩቲ እነሱ ስለምትሰማቸው እነሱ ስለምታዳምጣቸው በእነሱ ሀሳብ ስለምትስማማ በእነሱ አማካኝነት እሷ የራሴ አረጋታለሁ የሚል ሀሳብ ይመስለኛል ሀሳብክ። እዛው እኮ ሸመጠጥካቸው ማለት በሀሳባቸው ተስማምተ ከተስማማክ በኋላ ደግሞ እዛው ነው የካድካቸው። አይ ሩቲ እንዴት ናችሁ ቤተሰብ? ሁሉ ሰላም፣ ሁሉ መልካም ያለው እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር አብሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እስኪ ቤተሰብ ምን ተሰማችሁ ዛሬ? በነገራችን ላይ ሩታ እነዚህን ግለሰቦች ከህይወቷ ካላስወጣች በስተቀር ሰላማዊ የሆነ ኑሮ አይኖሩም። እያያችሁ ነው። ተስማምተው እነዚህ ልጆች መጡ፣ እሷ ጋር ሻንጣ ጎትተው ይዘውት መጡ። እዛው ደግሞ ሊደበድቡት ነው እንግዲህ ደስታን የደረሰው። ያ የሆነው ምንድን ነው? ሩታ ስላልተስማማች በእነሱ ሀሳብ ልትስማማ ስላልቻለች። እኔ እና እሱ እኮ ገና እየተግባባንና ገና ለመታወቅ መንገድ ላይ ነኝ። እኔ ልረዳው እየሞከርኩኝ ያለውኝ እንስት ነኝ እንጂ አሁን ላይ እንዴት ጭራሽ እቤት እዚህ ቤት ሊያውም እንዴት እዚህ ቤት ውስጥ ሊኖር ይችላል? እንዴት ሊያስበው ይችላል? እዚህ ቤት ሊያውም ማለት እንግዲህ ያ ቤት ማለት ብዙ ሚሞሪዎች ያሉበት ቤት ነው። ታውቃላችሁ ሁላችሁ ማለት ነው። ጭራሽ ባክግራውንድ ማለት የነበሩትን ፎቶች ለምን እዚህ ተለጠፉ ምናምን ነገር ሲሉ ነበር። ደስታ ደግሞ እሷ ፍቃደኛ ካልሆነች በቃ ማለት ደስታ እንዴት ነው ሩታን ሀሳቧን ነው የሚስማማው። በቃ እሷ ያለችውን ነገር ምናምን ነገር እሺ ነው የሚለው። ግን ተስማምተክ መምጣት አልነበረብህም ነበረ። የእነሱን ሀሳብ ተስማምተክ የእነሱን ሀሳብ ኦኬ ብለክ መምጣት የለብህም። ይሄ ነገር ደግሞ እንደሚፈጠር ውስጥ ያውቃል። ተስማምተክ ከመጣ በኋላ ደግሞ ነገሮችን መሸምጥጥ የለብህም። እኔ አንድ ነገር ልንገራችሁ ቤተሰብ፣ ደስታ ዲያስፖራ አይደለም። ለምን ካላችሁ እንደውም $300 እየከፈትኩ ነው እያለ ከዛ እሱን እንኳን የሆነ ቆርጠ ማስወጣት ነበረባቸው። ከዛ $1 አለ ደግሞ። አይ ደስታ ግራ የተጋባክ ልጅ እኮ ካሬታው። ቆፍጠን በል ጎበዝ፣ ቆፍጠን በል። እኔ እንደውም አሁን ላይ ከእሷ አጠገብ መሆንህ በጣም እያስደሰተኝ፣ በቃ ከእሷ ጋር መሆንህ፣ በተለይ ሩታ የሆነ ስቃ ተጫውታ የሆነ ፈንድቃ ማየት እኔ በጣም ነው በቃ የምፈልገውና ግን ደግሞ አንተ የእነሱን ሀሳብ ተስማምተክ መምጣት አልነበረብም። ለምን ይሄ ነገር እንደማይሆን ታውቃለህ። ሩታ ምን ያህል ጠንካራ ልጅ እንደሆነች ማለት በክብሯ ማትደራደር እንስት እንደሆነች ታውቃለህ። ሶ አንዳንድ ጊዜ ነገሮችን እያወቅ በእነሱ አማካኝነት ብቻ እኔ ሩታን አገኛታለሁ በሚል ሰበብ ይሄን ነገር ማድረግ ስህተት ነው። እሺ ደስታዬ፣ ሩቴም አንቺ ለነ ሜሪ ለነ ዳኒ የሰጠሻቸው ፊትና የሰጠሻቸው ክብር ነው የዚህን ያህል አንቺ ላይ እንደፈለጋቸው እንዲረማመዱ እንደፈለጋቸው እንዲሆኑ እያደረገሽ ያለው። ገብትሻል አይደለ? ደስታም ደግሞ እንግዲህ ማለት በቃ እሱ የፈለገው ፈልጎ ነበር። በቃ የሆነ ሽት ይዋለሽ ምናምን አይነት ስሜት ነበረ ማለት የተሰማው። ግን ደግሞ የማይሆን ነገር ነው። እኔ በጣም ቆየ። በነገራችን ላይ ቤተሰብ ደግሞ ምንድን ነው ያሉት ማለት ነው፣ እዚህ ቤት ከኖርክ እንግዲህ ጠዋት ተነስተክ ምናምን ነገር ሙቪ ታያለክ ምናምን ነገር። እንዲ አሁን እኮ ሴት እኮ አይደለችም እኮ ጠዋት ቁርስ ተነስታ በኋላ የምታብረው። አሁን እኮ ኢኳል ነው፣ ሁለቱም ናቸው። የትኛው አባወራ ነው ወይም ደግሞ የትኛው እማወራ ብቻዋን በትዳር ላይ የሆነ ማለት ድካም ብቻዋን የምትደክመው? ሁለቱም የሚተጋገዙበት ጊዜ ላይ ነው። የእነሱ ሀሳብ በቃ እሱ እዛ ቤት ስላለ ጠዋት ተነስታ እሱ ቁርስ ልታበላው ምናምን ነገር እሱ ቁጭ ብሎ ጋቢ ለብሶ ሙቪ ላይ ምናምን። ኧረ እባካችሁ ነው እንዴ! ሩታ እኮ ሰራተኛው አይደለችም እንዴ! ሩታ ግን ራሽን አስከብሪ። እውነት እልሻለሁ፣ ራስሽን አስከብሪ። እነዚህ ልጆች ከአንቺ ወጡ ማለት ምንም የሚጎልብሽ ምንም የሚቀነስብሽ ነገር አንዳችም የለም። እውነት ነው የምልሽ። ስለዚህ
ነገም ከነገ ወዲያ እንደዚህ ነገሮች እየተደጋገሙ ጭራሽ የሆነ አጣብቅኝ ውስጥ ነው የሚከቱሽ። የተዘብራረቀ ህይወት ላይ ነው የሚከቱሽ። ቢያንስ አንቺ ለልጅሽ መኖር አለብሽ። በቃ አንቺ አሁን ላይ የሚያሳስብሽ ልጅሽና ልጅሽ ነው። በቃ ደስታሽ ልጅሽ ነው። ግዴታ እነሱ አንቺ ህይወት ላይ መኖር የለባቸውም። ቢኖሩ እንኳን ደግሞ ገደባ ብጅላቸው። ይሄ የሆነ ቀይ መስመር ነው እያለፉ ያሉት። እንዴ አንቺም እኮ እየተናገርሽ ነው። በጣም እላፊ ነው እያረጋችሁ ያላችሁት። የምታረጉት ነገር በጣም ደባሪ ነው፣ አስጠሊታ ነው እያልሻቸው ነው። ግን ዞሮሽ ደግሞ ትገናኛለሽ፣ አብረሽ መልሰሽ ደግሞ ታገኛቸዋለሽ። ያ ነገር ባይሆን መልካም ነው። ስለዚህ አብዛኞቻችሁ እንግዲህ ደስታ ራሱ አይሆንሽም፣ ይሄ ልጅ ቀልጣፋ አይደለም፣ ይፈዛል፣ የተለያየ ሀሳብ የምትሰጡ ልጆች አላችሁ። እውነት ለመናገር ይሄ ልጅ መቼም ስለፈዘዘ ወይ ስለደነዘዘ መልካም ሰው አይደለም ማለት አይቻልም። ገብቷችሁ አይደለም? ግን ደግሞ እንደ ወንድ ልጅ ቆፍጠን ብሎ እንዴ በሰው ሀሳብ ተስማምቶ እሱ ገደል ሊገባ ነው እንዴ? እውነት የሆነ በቃ እሱ እኮ አሁን የሆነ ሰውን ሀሳብ ተስማምቶ የሆነ ነገር ማድረግ የሚችል ሰው ነው። በራሱ የሚተማመን በራሱ የሆነ ነገሮች ማከናወን የሚችል ሰው አይደለም ማለት እኮ። አንዳንዴ ይሄ ነገር አይሆንም ከራስ ጋር መማከርም ማለት ሰዎች የነገሩን ነገር ብቻ አክሴፕት ማድረግ የለብንም። ለምን ነገሩ ላይሆን ይችላል ብሎ ማሰብም ስላለ ማለት ነው። እና ሩታ ውሳኔች ትክክል ነው። ጭራሽ ሻንጣን ጎተ ቤት የመጣ ወይ የማይሆን ነገር ነው። አንተ እንኳን እንዴት ልትረዳኝ አትችልም ብለዋለች። በመጨረሻ እኔ ነገሮችን ለማስተካከል አንተን ለመረዳት ለአንተ ጊዜ ለመስጠት እኔ ከራሴ ጋር እየታገልኩ ባለሁበት ሰዓት ላይ አንተ ደግሞ ይባስ ብለህ ሻንጣን ጎተ ቤት መምጣት በጣም ነውርና ጥፋት ነው። ሜርና ዳኒ ደግሞ በጣም ከመጠን በላይ ልክ እያለፋችሁ ነው ብላ እንግዲህ ከቤት ነው ያስወጣቻቸው በመጨረሻ ሰዓት ላይ እና እንደውም ደስታን ተቀመጠ አንተ እነሱ እይውጡ እያለችው ነበር። ደስታ ደግሞ ጭራሽ ብሶበት ያው ትርፍ ቃላቶችን እየተለዋወጡ ነበረ። ግን ደግሞ ያው ደስታ እንደምታውቁት ብዙ ጊዜ ዝም ይላልና እንደዚህ አይነት ሰው ግን አንድ ቀን ብልጭ ያለበት ቀን አያደርስ ነው የኔ ወዶች ማለት ነው። ስለዚህ ሁሉ ጊዜ እንደምላችሁ ሩቲም ራሽን ብታስከብሪ እነዚህ ልጆች ህይወትሽ ውስጥ ገብተው ነገሮችን ብጭርቅርቅ ነው ያደረጉት እንጂ ምንም ያስተካከሉልሽ ነገር የለም። እነሱ ካላንቺ ስለማይችሉ ነው። አንቺ ግን ካለነሱ ምንም ነገር ማድረግ ትችያለሽ። ገብቶሻል አይደለ? ካለነሱ በጣም ብዙ ነገሮች ማድረግ ትችያለሽ። እነሱ ግን ካላንቺ ስለማይሆንላቸው ነው። እንደዛም ደግሞ ከሆነ አንቺ በምትፈልጊው መንገድ እነሱ ማስኬድ ትችያለሽ። ሩታ ግዴታ እነሱ አንቺን እንዲመሩ ሻው መጠበቅ ያለብሽ እንደውም አንቺ ነሽ በምትፈልጊው መንገድ እነሱ እንዲሄዱ ማድረግ ያለብሽ። ገባሽ አይደለ? ከምን በላይ ደግሞ ክብር ይበልጣል። በክብርሽ እንዳትደራደሪ እናውቃለን። ጎበዘሽ፣ ጠንካራ ነሽ፣ ጀግና ነሽ። በክብርሽ እንደማትደራደሪ ሁላችንም እናውቃለን። ግን ደግሞ እንደዚህ አንዳንድ የማይስፈልጉ ነገሮች ሲሆኑ ደግሞ በቃ ልክ አብጅላቸው ማለት በቃ እኔ እንደዚህ ነገር አልፈልግም፣ ይሄ ነገር እኔን አይመጥነኝም፣ ባካችሁ አታርጉት። በቃ ስራም ከሆነ የተለያዩ ሌላ ስራዎች ሀሳቦች ይዘን መምጣት እንችላለን። ፕራንክ ሊሆን ይችላል፣ አስተማሪ የሆኑ ብዙ ስራዎች አሉ እውነት ለመናገር ማለት ነው። ለምን ሩታ በተለይ ትችላለች፣ ምንም ነገር መስራትን ትችላለች። ይህንን በጣም የሚወዱሽን ኦዲየንሶች ባታሳዝኛቸው። በጣም መልካም ነው። በጣም የሚንሰፈሰፉልሽ እንስፍስፍ የሆኑ እህቶች፣ ወንድሞች፣ እናቶች፣ አባቶች አሉሽ እና እሷም ለእነሱ ስትይ ክብርሽን ጠብቂ። በነገራችን ላይ ግዴታ ደስታ ከአንቺ ጋር መሆኑ እንኳን ቢኖርበት አላደለ ከቤት ውጭ ራሳችሁ እንጆይ እያደረጋችሁ ለራሳችሁ ታይም ሰጣችሁ ጀስት ፈታ እንጆይ ማድረግ ትችላላችሁ። እናውቃለን አንቺ ወደሹ ወይ ደግሞ ፍላጎት ኖሮሽ እንዳልሆነ እናውቃለን። ከሱ ጋር የሆነ እንደማትቀጥም እኮ እናውቃለን። ግን ደግሞ አንዳንድ ጊዜ ነገሮችን ገደብ እንዳበጅላቸው ከገደብ ሲያልፉ ደግሞ አንዳንዴ የሆነ ሃይምሯችንንም የሆነ የሚነካ ነገር ማድረግ የለብንም። ለምን የማያልፍ ነገር ስለሌለ ማለት ነው። ሰው ደስታም እንግዲህ የነ ሜሪና የዳኒን ሀሳብ ተስማምተህ መምጣትህ በጣም እውነት በጣም ነው የታዘንክኝ። እንዴት ነው የእነሱን ሀሳብ አንተ ልትስማማ የምትችለው እንዴ? ገደል ግባ ወይ ደግሞ ሩታ ነው የሆነ ነገር አጋት ራሱ እኮ ተበለክ ቢሆን ኖሮ በቃ ሩታ የሆነ ነገር ማድረግ ትችላለህ ማለት ነው። ያ ደግሞ ስህተት ነው፣ ነውር ነው እንዴ። አንተ ወጣት አይደለክ እንዴ? በራስህ እንዴት ነው የማትተማመነው? በራስህ ላይ ኮንፊደንስ የማይኖርህ አውቃለሁ። ምናልባት ሩታን በእነሱ መንገድ ለማግኘት የሄድክበት መንገድ ይሆናል፣ ግን ደግሞ ያስተት ነው። ገብቶሃል አይደለ? ዳኒና ሜሪም ደግሞ የራሳችሁ ህይወት ለመኖር መኩር። የዚህኛል መውረግረግ ሰውነትሽ ባበጣ አይደለም። በነገራችን ላይ አንድ ነገር እንጋራችሁ። ዛሬ እንኳን እንደው በደንብ እንኳን ካያችኋት ከስር እንኳን ምንም የለበሰችው ነገር የለም። የሆነ ዩቲዩብ ላይ እንደሆነችም ረስቶ ይሆን አላቅም። በጣም በብዙ ሺህ የሚቆጠር ሰው እንደሚያየትም ረስቶ ይሆን አላቅም። አለባበሷ ራሱ የሆነ እንደ ሰው ዝርጥርጥ ያለ ነው። ራሷን እንኳን ሰብሰብ አላደረገችም። በእርግጥ
ያው እሷን ዲስሪስፔክት ለማድረግ ፈልጌ ሲሆን በቃ የምታረጋቸው ስራዎቿ አስነዋሪ አጸያፊ ናቸው። በጣም ራስ ወዳድ ሲበዛ ከመጠን በላይ እህቴ ነሽ የኔ ማር የኔ ቆንጆ እያለች ልጅቷን ገደል ለመክተት ነው እየጣረች ያለችው። በተለይ ደግሞ ሜሪ ይኸው ነገር ስትፈልግ ብዙ ጊዜ ካያችኋት እንዴት ነው አምሮብሻል የኔ ቆንጆ በመድኃኔዓለም ውይ ውይ የምትለው ነገር አለ። ይኸው ነገር ከእሷ ስትፈልግ ነውና ለማንኛውም የኔ ወዶች ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ